ይወለዳል ብለው ነቢያት ሲጾሙ የትኛው ነብይ ነበር ይወርዳል ይወለዳል ብለው የጾሙት? አንድም ቦታ ማለት በቃ በጣም ደስ ከሚለኝ ፕራውድ ሆኜ የምናገረው ጴንጤም ሆነ የእግዚአብሔርን ቃል እኮ አልኩ ከሁለት ነጥቡና ከድርብ ነጠላ ሰረዙ ውጪ ይህንን የእግዚአብሔር ቃል ላይ እዚህ ጋር ጾመዋል ብሎ መጥቶ ሊያምታታኝ የሚችል ሰው የለም። መጽሐፉን ሙሉ በሙሉ በልቸዋለው፣ በልተነዋል፣ እየበላን ነው ጴንጤዎቹ ማለት። አንድ ነብይ አታሳዩ። ኢየሱስ ይወለዳል ይወርዳል ብሎ የጾመ ነብይ የለም። ነቢያት ጾመዋል፣ አዎ፣ ግን የጾሙት ይወርዳል ይወለዳል ብለው አይደለም። መዓት ሲመጣ አብረው ጾመዋል። ጾምንም ቀድሱ ብሎ ኢዩኤል ጾሟል በምዕራፍ 2 ላይ፣ ኤርሚያስም ጾሟል፣ ኢሳያስም ጾሟል። አብሮ ከሚጾሙ ጋር ትውልድ ጋር ጾሟል። ዳዊትም ጾሟል። ሲጾም ግን ዳዊት መከራ በመጣበት ሰዓት ላይ እግዚአብሔር ጸሎቱን እንዲሰማው ማለት ነው። ስለ ልጁ ጾሟል። ልጁ ማለት ከቤርሸባ በመጀመሪያ የተጸነሰው ማለት ነው። ኦሪዮን ባስገደለበት ጊዜ የመጀመሪያ በጦር ሜዳ ሳለ ከሚስቱን አምጥቶ ተገናኝቷት ባሏን አስጠርቶ ከጦር ሜዳ ከእሷ ጋር ተኛ ተብሎ ሲባል ሳይተኛ ሲቀር ያው ጸነሰች ማለት ነው። እና ያንን ልጅ በማፀን ገና እያለ እግዚአብሔር ገደለው፣ ቀሰፈው ይላል። እንዲህ በተወለደ ሳለ እንደተወለደ ታመመ፣ ልጁ ተቀሰፈ በእግዚአብሔር። እግዚአብሔር እንዲምርለት ዳዊት ጾም ጸሎት አደረገ። ከገደለው ግን በኋላ ጾም ጸሎቱን አቆመ ነው የሚለው። ዳዊት ጾሟል። የጾመው ግን ልጁን እንዲምርለት ነው። ሲገለው ተነስቶ በላ ይላል። ነቢያቱ ጾመው አንድ ነቢይ መሲሁ ይወለዳል ብለው የጾሙ ነቢይ የለም። ስለዚህ ጾመ ነቢያት ብለው የሚሉት መጽሐፍ ቅዱሳዊ አይደለም። የጽጌ ጾም ይላሉ ከመስከረም 26 እስከ ህዳር 6 ምን የሆነችበት ቀን ወደ ግብፅ ሀገር የተሰደደችበት ይላል። እየጾመች ነው እንዴት ተሰደደችው? እንደዛ ነው የሚለው ማቴዎስ ወንጌል መጽሐፍ ምዕራፍ 2። ስደተኛ መሆን ጾመኛም የእመቤታችን የስደቷን ወራት ለናስብ። ታዲያ ማን ነው ጾሙ ብሎ ያለው? አባቶቻችን ሐዋርያት ያስተላልፉልን። የትኛው ሐዋርያ ነው የማርያምን ስደቷን እያሰባችሁ ጾሙ ብሎ ያለው? የለም። የሐዋርያቱ ትምህርት ቅብብሎች በትሩም ስልጣኑም እኛ ጋር ነው ይላሉ። አምጡ ትምህርት አሳዩ፣ መረጃ ሐዋርያቱ የጾሙበት ሐዋርያቱ የማርያምን ጾም ጾሙ፣ ጾሟን ስደቷን እየጾማችሁ አስቡ ብሎ ያለበት አሳዩን በለስን የለም። ማማለዷን ሊያሳዩን እንደማይችሉ ሁሉ ስደቷን እያሰባችሁ ጾሙ ብለው ድንጋጌ አልደነገጉም ሐዋርያቱ። የጽጌም ጾም መጽሐፍ ቅዱሳዊ አይደለም ማለት ነው። ፍልሰታ ኖ የሐዋርያት ጾም ሐዋርያት ሐምሌ 5 ምናምን ነገር የሚፈታ ማለት ነው። ጾም ሐዋርያቱ ጾሙ አሉ። ለምን? የእመቤታችንን ስጋ ጌታ እንዲገልጥልን ብለው። ምን ስለሆነ? ስለተሰወረችባቸው። መጽሐፍ ቅዱስ ይላል አይልም? ጾመ ፍልሰታ ምን የሆነችበት ነው? እመቤታችን የተነሳችበት ከሙታን እና ለምን ትጾማላችሁ? ያ አባቶቻችን በሐዋርያት በጉባኤ ሰርተው የትኛው ሐዋርያ የትኛው ቦታ ላይ ማርያም ከሙታን ስለተነሳች ጾም ጸሎት 16 ቀን ጾሙ ብሎ አለ? ሲጀምር ማርያም ከሙታን ተነስታለች ብሎ የሚለው ዶክተር ልንገር፣ እውነቱን ልንገር፣ እዚህ ያላችሁ ሰዎች ስሙ። እንቶ ፈንቶ መረጃ አልቦ የሆነ የደብተራ ስሪት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። የጌታችን እናት ማርያም ከሙታን ተነስታለች፣ ሐዋርያቱ አይተዋታል ብለውን ነበር። ማን አያት? ሐዋርያቱ ብለን ስንል ዮሐንስ አይቷል በመጀመሪያ ያሉ ታምረ ማርያም ታምር 7 ላይ ድርሳነ ማርያም የሚባለው ላይ ደግሞ ቶማስ ነው ያያት አሉ። የትኛው ሐዋርያ እንኳን ከቶማስና ከዮሐንስ የትኛው እንኳን ቀድሞ እንዳያት እንኳን እርግጠኞች አይደሉም። ሁለቱንም ነው ያያት። ዮሐንስ አየ ይላሉ ታምረ ማርያም ታምር 7 ላይ፣ ቶማስ አያት ከህንድ ሀገር ሲመጣም ብለው ይላሉ። ልብ በል። ከሙታን መነሳቷን ሐዋርያቱ በሙሉ አይተዋል አሉ። ኦኬ ጥሩ። ሐዋርያቱ በሙሉ ካዩ እኔም ሌሎቹ ሐዋርያት ይቅሩ። ዮሐንስ የሚባለው ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት የጌታችንን እናት የማርያምን ከሙታን መነሳት እንዴት አልጻፈውም? ቢግ ኩዌስችን ማርክ ማድረግ አለበት እዚህ ጋር ነው። ሌሎቹ ሐዋርያትን ተዋቸው፣ እነ ዮሐንስ እነ ጴጥሮስ ምናምን ነገር። ዮሐንስ እንዴት አልጻፈውም? ወደ ቤት ወሰዳት የተባለ ሐዋርያ
የማርያምን ከሙታን መነሳት አይቶ ሁሉ ቀን ቻሌንጅ የማቀርበው ይህን ነው። ኦርቶዶክሳውያን የምጠይቀው የአልዓዛርን ከሙታን መነሳት ያየ ዮሐንስ በምዕራፍ 11 ላይ አልዓዛር ከሙታን ተነስቷል፣ ጌታችን አስነስቶታል፣ በአራተኛው ቀን ከደቀ መዛሙርቱ ጋር መጣ፣ ወዴት እንዳኖራችሁት አሳዩን ብሎ ሄዶ አስነሳዋል እና ጻፉልን። እውነትም ነው፣ ልክ ነው። የማርያምን ከሙታን መነሳት ዮሐንስ አይቶ የአልዓዛር እንደጻፈ እንዴት የማርያምን ተወው? ለምን አትጠይቁም? እንደዚህ አላየም እንዳይባል አይቷል ብለውናል ዮሐንስ የማርያምን ከሙታን መነሳት። የአልዓዛርን ከሙታን መነሳት በአይናቸው አይደል እንዲያዩት? ደቀ መዛሙርቱ ሁሉ አብረው አይደል የመጡት ወደ ቢታንያ? አዎ ጌታ ሲያስነሳው ከመቃብር ውጣ ብለው ሲሉት አላዩም? አይተዋል፣ በደንብ አይተዋል። ስለዚህ ጻፈው፣ ያየውን ጻፈው ዮሐንስ። የማርያምን ከሙታን መነሳት አይቷል ብለውናል ኦርቶዶክሳውያን። ለምን አልጻፈውም? ዮሐንስ አልጻፈውም። ለምን? ጉዳዩ እዚህ ምስራቅ አፍሪካ ላይ ደብተራዎቹ ሆዳቸውን ለመሙላት ብለው የፈጠሩት ትርክት እንጂ ማርያም ከሙታን አበደን ይላል የሐረር ሰው አልተነሳችም። 4 ነጥብ። አልተነሳችም። ብትነሳ አይተዋት ቢሆን እነሱ እንዳሉት ተነስታለች ብለው ይጽፍ ነበር ዮሐንስ። ዮሐንስ እሺ ዝላለው ጉዳዩን። ማቴዎስ ለምን ተወው? የማቴዎስ ጉዳይ ብዙ ያጠራጥረናል። በል እኛ እንጠራጠረው። ጴጥሮስ እንዴት አልጻፈው? አይ ጴጥሮስም ያው ነገሩ ችኩል ስለሆነ በል እሽቶ ከቃሉ አገልጋዮች የሰማው ሉቃስ ግሪካዊ እንዴት አልጻፈው? አይሁዳዊው ማርቆስ የማርያም ልጅ እንዴት አልጻፈው? ዚፕ ነው የምናስገባባቸው። ዚፕ ማለት ዚፕ የሚመልሱት አጥተው ለምን አልጻፉም? ጸሐፍት ከተባሉት ሶስቱ ሐዋርያት ማቴዎስ አልጻፈም፣ ዝም ነው ያለው። ሐዋርያቱ ግን ከሙታን ስትነሳ አይተዋል ብላለች ኦርቶዶክስ። ማቴዎስ አልጻፈውም። 28 ምዕራፍ ስለ ኢየሱስና ስለ ሌሎች ከሙታን መነሳት የመቶ አለቃው የኢያኢሮስን ልጅ ከሙታን መነሳቷ በቅፍርናሆም ሲጽፍ የማርያምን እንዲህ ዝም አለው ማቴዎስ። ቢግ ኩዌስችን ማርክ። ኦኬ ጴጥሮስ ሁለት መልእክታትን ጽፏል፣ አንድም አልተናገረም። ማርያም ብሎ እንኳን ስሟን አልጠራም። እንኳን ከሙታን ተነሳለች ብሎ ቢግ ኩዌስችን ማርክ ማለት ማቴዎስ እና ጴጥሮስ ላይ አይደለም ኩዌስችን ማርክ የምናደርገው ኦርቶዶክስ ላይ ማለት ነው። እነሱ ማምኑ ቦታቸው ኦርቶዶክስ ላይ ነው። ቢግ ኩዌስችን ማርክ። እሺ ዮሐንስ፣ ሶስቱ ሐዋርያት ማቴዎስ፣ ጴጥሮስ፣ ዮሐንስ አንዳቸውም አልጻፉ። እንዴ ነውር አይደለም እንዴ እንበላቸው እነሱ። እንዴት አትጽፉትም ግን? የማርያምን ከሙታን መነሳት አይታችሁ ለምንድነው ግን የማጽፈው? ጴጥሮስ ምንኛ ብትጠላት ነው እንበለው? አንለውም። ለምን? አይጠሏትም። እኛን በምትከሱበት እነሱ ልትከሷችሁ ነው። አይጠሏትም። ለምን አልጻፉትም? አያውቁማ ነገርየውን ማለት ከሙታን መነሳቷ እነሱ አላዩም። መድኃኔዓለምን አላዩም እኮ ነው ብዬ የምለው። አይቷል ብሎ የሚል የተንቀሸቀሸ ቄስም ይሁን ዲያቆን ገብቶ ከኔ ጋር ያወራ። በራሳችሁ መጽሐፍት ወገባ ገዳህን ሰብረዋለሁ እዚህ ዓለም አደባባይ ላይ ማለት በምን በመረጃ። እኔ በገጠርኛ ንግግር ነው የማወራው። ገበሬ ስለሆንክ ግብርና እንትን ይባል ይያዝልኝ። ቆንጅዬ ባል ሀገር ነኝ። በባል ሀገርኛው ነው የማወራው፣ እንደናንተ በከተምኛው አይደለም። ይግባና ያውራ። መረጃ ሳጣለሁ ብሎ ሲል የኔ ሀገር ገበሬ ወገባ ገዳህን ነው የምሰብረው ይልሃል። እኔም እንዲሁ ነው ብዬ የምልህ። ወገብ ማለት አገዳ ማለት ምን ማለት ነው ብለህ ካልክ ሄደህ በመዝገበ ቃላት ላይ ማየት ትችላለህ። አንድ መረጃ ያመጡ የለም። ለምን ተወው? ማቴዎስ ለምን ዘለለው? ማርያም ከሙታን አልተነሳችም። መልሱ ይሄ ነው። ዮሐንስስ ለምን ጭጭ አለ? ማርያም ከሙታን አልተነሳችም። ለዜሮ ዝም ያሉት። ጴጥሮስስ እንዴት አለፈው? ማርያም ከሙታን መነሳቷን ስላላየ ነው ዝም ያለው ጴጥሮስም። እኔ ምን ቆይ ሐዋርያቱ ይተዉት። ማርቆስ የማርያም ልጅ የተባለው ወንጌላዊ እንዴት አለፈው? እሱም አላየም ከሙታን መነሳቷን። ከ72ቱ አርድእት ውስጥ አልነበር? አላየውም። ስለዚህ አልጻፍኩም ነው የሚለው። ማርቆስ ከሙታን ቢነሳ ስላላየው ነው። ኤርሚ እኔ ውሸታቸው ነው። ኦርቶዶክስ እየዋሸቻችሁ ነው። እኛ የማናውቀውን ሁሉ ነው። አለቃ ገብረሃና የማያውቁትን ሰዎች በሷቸው ስም እንደተናገሩ ሐዋርያቱ የማያውቁትን ኦርቶዶክስ በሐዋርያቱ ስም አንድ ማት ነው። በቀይ በጥቁር እስክሪብቶ ጽፋ ጉማጅ የሚያክል አንብበን አይደለም አቃጥለን ማንጨርሰው መጽሐፍ የጻፈችው። አንድ ጥያቄ ልጠይቅህ ትችላለህ? ስለ ቅድስት ድንግል ማርያም አልጻፈው ላልከው ነገር ማለት ነው። የኢየሱስ ክርስቶስ ታሪክ የተጻፈው ከ30 ዓመት በኋላ ያለው ታሪክ ነው።
ለምን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከ1 ዓመቱ እስከ 30 ያለው ዓመት ታሪክ ምን ላይ ተጻፈው? እሱን ትነግረኛለህ? መጽሐፍ ቅዱስ ላይ ምንድነው? ምንድን ያልከኝ? የኢየሱስ ክርስቶስ ታሪክ ብዙ ጊዜ በ30 ዓመቱ ተጠመቀ ምናምን በሚለው ታሪክ ነው የሚጀመረው። ብዙ ጊዜ ስናነብ ኢየሱስ ክርስቶስ 1 ዓመቱ 2 ዓመቱ ላይ 3 ዓመት 4 ዓመት ልክ እንደ ሕፃን ልጅ አሁን ልጅ ወልደን እንደምናሳድገው ያ ታሪክ መጽሐፍ ቅዱስ ላይ ተጽፏል ካለ እሱን አስረዳኝ። ሌላው ነገር ደግሞ ቅድም ስለ ጾም ምንድን ነው ትርጉሙ ምንድን ነው? ለእኔ ጾም በእርግጥ አንድ ነገር እኔ አንተ ምልክ ምንድን ነው ዌክአፕ ሁላችንንም መጽሐፍ ቅዱስ እንድናነብ ግራ ቀኙን አይተን ብዙ እንድንረዳ ላረከን ነገር ኦኬ ይሄን እንትን ሰጣለሁ፣ የሆነ ፖይንት ሰጣለሁ። በተረፈ ግን አንዳንድ ነገር ስለ መጽሐፍ ቅዱስ ነገር አሁን ቅድም ላልከው ነገር ስለ እመቤታችን ቅድስት ድንግል ማርያም አንድም ቦታ ምናምን ብለህ ላስረዳው ነገር እኔ ደግሞ አንተን የምጠይቅ ጥያቄ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሁሉ ነገር እንደማይጻፍ እዚህ ጋር የተረዳሁት ነገር ስላለ ነው። ቢኮዝ የኢየሱስ ክርስቶስ ታሪክ ኢየሱስ ክርስቶስ በ30 ዓመቱ ዮሐንስ አጠመቀው ምናምን የሚለው ታሪክ ነው የሚጀምረው። እንዳንተ ብዙም ባላነብም እውቀትም ካሁን በኋላ አንብቤ ለወደፊት በጥሩ ነገር በጨዋነት ዲቤት እንደማድረግ እርግጠኛ ነኝ። ግን እውቀቱን በረም ማወቅ አለብኝ መጀመሪያ። ግን እስካሁን ድረስ በእምነቴ ምንም ነገር እንትን አይደለም። እኔ አሁን አንተን ቀጥታ መጠየቅ ጥያቄ ቅድም አሁን ላይ እዚህ ጋር ስታስረዳ ለነበረው ነገር እስቲ የቱ ቦታ ነው የኢየሱስ ክርስቶስ ታሪክ ከ1 ዓመቱ እስከ 30 እስከ 1 ዓመት 2 ዓመት 3 እስከ 29 ዓመት ያለውን ታሪክ እሱን ንገረኝና ከዛ በኋላ እስቲ እኔን አስረዳኝ። ቴንክ ዩ ካለ ይቅርታ ጋር ማይክል ከፈተው ክፍት አድርገው እንደ ኮንቨርሴሽን እናድርገው። ጌታ ከቅድስት ድንግል ማርያም እንደተወለደ ተጽፏል። በ8ኛው ቀን ቤተ መቅደሱ ተወስዶ እንደተገረዘም ተጽፏል። በከብቶች ነው። በ8ኛው ቀን ወደ ቤተ መቅደሱ ወስዳው ግርዘት በአይሁድ ስርዓት እንደተገረዘ ተጽፏል። ተጽፏል። ኦኬ። በ12 ዓመቱ ወደ የፋሲካን በዓል ሊያከብር ወደ ኢየሩሳሌም እንደወጣ ተጽፏል ከቤተሰቦቹ ጋር እኮ ጋፖችን እኮ ነው የምልከው። ኤግዛክትሊ ኦኬ ተጽፏል አይደል? እሺ ተጽፏል አይደል? እና በመንገድ ሲመለሱ ጠፍቶባቸው እናቱና ዮሴፍ ይፈልጉት እንደነበረ በኋላም በቤተ መቅደስ እንዳገኙ ተጽፏል አይደል? በስንት እድሜው ነው እሱ? በ12 ዓመቱ። በ12 ዓመቱ። እሺ ተጽፏል አይደል? ያ ነው ሳይሆን ተጽፏል አይደል? ተጽፏል እኮ ቦታውንም እየነገርከኝ እኔ ለማወቅና ሌላውም ጊዜ በጣም በመረጃ እስካልከኝ ድረስ በመረጃም እየጻፍን እሺ ተጽፏል። ካላወቀው እናሳያለን በመረጃ ማለት ነው። ግን እኔ የማውቀውን እሱንም ተምረናል። የእኛ ችግር ምን መሰለህ ብዙ ጊዜ ስንማር አለመጻፋችን ነው የተማርን ከእናንተ ጋርም ለምጠይቁን ጥያቄ መልስ መስጠት አለብን ነው። ያ የኛ ደካማ ጎናጭ እሱን እያሻሻለን ነው ኦርቶዶክሳውያን። ኦኬ እሺ። ስለዚህ በ12 ዓመቱ ከኢየሩሳሌም ተመልሶ በፋሲካን በዓል ሊያከብር መጥቶ ከቤተሰቦቹ ጋር ወደ ገሊላ ወዳደገበቱ ወደ ናዝሬት እንደተመለሱ መጽሐፍ ቅዱስ ይነግረናል። ይታዘዛቸውም እንደነበረ ለቤተሰቦቹ ተጽፏል። ኦኬ ይታዘዝላቸውም ነበር ይላል ጌታ ማለት ነው። ከ12 ዓመት በኋላ ግን በ30 ዓመቱ ተጠመቀ ይላል እኮ። ልመጣልህ ነው። በ30 ዓመቱም ተጠመቀ ይላል። እሺ። ስለዚህ ከውልደቱ ጀምሮ በ8 ቀን መገረዝ፣ በ12 ቀን ፋሲካ ማክበርን መታዘዙን ለቤተሰቡ እየታዘዘ ማደጉን በ30 ዓመቱ በዮርዳኖስ መጠመቁ ይነግረናል አይደል? ከዛ ውጭ ዕለት ዕለት ለሚያደርገው ነገር ከልጆች ጋር እንደዚህ እያለ ይጫወት ነበረ። እንደዚህም ደግሞ ያደርግ ነበረ። በተለይ ደግሞ 16 ዓመቱ ወደ ጉርምስና ሲጠጋ 18 ዓመት ሲሆነው ቤት ተከራይቶ ወጣ ምናምን ነገር ተብሎ እንደዚህ እንዲጻፍ ነው የፈለጋችሁት። ሐዋርያቱ የጻፉትን ጽፈዋል። በቃ የጻፉልን እንደዚህ ተጽፏል። ከዚህ ውጭ እንኳን አይደለም ስለ እድገቱ አይደለም አሁን ከተናገርኩት ውጭ ስለ እድገቱ አይደለም ስላደረገው ተአምራት እንኳን ተአምራቶች በእጆቹ የተደረጉ በጣም ብዙዎች አሉ፣ በመጽሐፍ ያልተጻፉ ማለት ነው። ዮሐንስ በወንጌሉ ላይ ምን እንደሚል ላንብብልህ። ምዕራፍ 20 ቁጥር 30 ላይ ስንት? ምዕራፍ 20 ቁጥር 30 ላይ ዮሐንስ ነው።
ዮሐንስ ወንጌል ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርት ፊት አደረገ ይላል። በዚህ መጽሐፍ ያልተጻፈ ማለት ዮሐንስ በመጽሐፋቸው መጽሐፍቶች ውስጥ ያልተጻፈ የቀረ ማለት ነው። ብዙ ተአምራት በደቀ መዛሙርት ፊት አደረገ ካለ በኋላ ቁጥር 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ይሆንላችሁ ዘንድ ይህ ተጽፏል ይላል። በቃ የተጻፈው ይህ ተጽፏል ማለት ዮሐንስ በወንጌሉ ዮሐንስ በመልእክቱ የጻፈውን እሱ ነበረ ለጌታ የቀረበ ደቀ መዝሙር ተብሎ የሚባለው ይህ ተጽፏል አለ። ዮሐንስ የጻፈው በወንጌሉ ላይ 21 ምዕራፍ ጽፏል። በዛ ውስጥ በ8 ቀኑ ቤተ መቅደስ ሄደው እንደተገረዘ፣ በ12 ዓመቱ ፋሲካ ሊያከብር እንደሄደ፣ ለቤተሰቦቹ ታዘዛቸው እንደነበረ፣ በ30 ዓመቱ በዮርዳኖስ በዮሐንስ እጅ እንደተጠመቀ መጽሐፍት በሙሉ ዮሐንስም ማርቆስም ሌሎችም ወንጌላት ይነግሩናል ማለት ነው። ከዚህ ውጭ ያለውን አልነገሩንም። ለምን? ስላልተጻፈ። ማን ያለው? ዮሐንስ ነው ያለው። አልተጻፈም ይላል። እዚህ ጋር ምን ተረዳ? ቅድም ስለ እመቤታችን የተናገርከው ነገር መጽሐፍ ቅዱስ ላይ እኔ እንደተረዳሁት እኔና አሁን አንተ በ8 ዓመቱ እንደተገረዘ በ12 ዓመቱ ምናምን እዛ ጋፕ አለ። አሁንም 30 ዓመት ተጠመቀ የሚለው ነገር አለ። መጣክና የዮሐንስ 20:30 ላይ የጠቀስከው ቃል አለ። ነገር ግን አሁንም ቢሆን መጽሐፍ ቅዱስ ሙሉ ለሙሉ እያንዳንዱን ነገር ይገልጻል ማለት አይደለም። በእኛ ይሄ ነው። እኛ አሁን መጽሐፍ ቅዱስ ብቻ አይደለም አባቶቻችን መጽሐፍ ቅዱስን ሲተረጉሙት በራሳቸው በእርግጥ እንደነገርኩ ነው። እኔ አሁን በእውቀት ምናምን ካልከኝ እግዚአብሔር ካለ የዛሬ 5-6 ወር አንብቤ ተረድቼ ከአንተ ጋር እኩል ለምጠይቀኝ ጥያቄ ዲቤት አድርጌ መልስ ለመስጠት ራሴን ላዘጋጅ እችላለሁ። አሁን ላይ ግን ከአንተ ጋር እንደዚህ ብል አምኖት ሬዲ ፎዛት። ግን የተወሰነ ማቆ ነገር አለ፣ ስለ እምነቴ ማቆ የምረዳው ነገር አለ። ገባ? ግን አሁን አንተ እዚህ ጋር አሁንም የተረዳነው ጋፖች አሉ። ያንን መጽሐፍ ቅዱስ ሙሉ ለሙሉ አይገልጽም። ይሄም ደግሞ ምንድነው ማረጋገጫው? ስለ ክርስቶስ ታሪክ ዮሐንስ በ30 ዓመቱ እንደተጠመቀ ከዛን 8 ዓመቱ ጋፖች አሉ። ለምን ያንን ጋፕ መጽሐፍ ቅዱስ ለምን ዮሐንስ ወይ ማርቆስ ዮሐንስ ለምን አልዘገቡ? ኢየሱስ ክርስቶስ በዛ እድሜ ውስጥ ምን ሲሰራ ነበር? አስፈላጊ አይደለም፣ ስለማይጠቅመን ምንም ስለማይጠቅመን ነው። ምንም ስለማይጠቅመን። ስለዚህ የእመቤታችንም ታሪክ እዛ ላይ እኛም ያልዘገብነው ስለማይጠቅመን ሊሆን ይችላል። ገባርን? እዚህ ጋር እኩለኩሉና ሎጂክህ ዶክተር እንዴት ስህተት እንደሆነ ላሳይ። ስህተቴን ንገረኝና እኔም ላደርግ። ስለ ኢየሱስ የጻፉት እነማን ናቸው? ማርቆስ፣ ዮሐንስ እነማን ናቸው ማለት ሐዋርያቱ ናቸው አይደል? አጠቃላይ ሐዋርያቱ ናቸው አይደል? ሐዋርያቶቹ ጽፈውታል። ያልጻፉት እነማን ናቸው? ሐዋርያቱ ናቸው አይደል? ያልጻፉትንም የተዉት አዎና እኮ ሐዋርያቱን የጻፉትን እንዲጽፉ ያልጻፉትን እንዲተዉ ያደረጋቸው በማን መንፈስ ተመርተው ነው የጻፉት? ሐዋርያቱ እሱ በእግዚአብሔር መንፈስ ነው። ስለዚህ በእግዚአብሔር መንፈስ ኢንስፓየር ሆነው እንዲጽፉ የፈቀደላቸውን አጽፏቸዋል፣ እንዲጽፉ ያልፈቀደላቸውን አላጻፋቸውም ማለት ነው። ይህ ጌታ አሁን ልክ እንደዚሁ በዚሁ ሎጂክ ነው ያልከኝ አንተ። በዚሁ ሎጂክ የማርያምን እናቱ መሆኗን ጽፈዋል። አዎ ትክክል። ብጽዕት ሴት መሆኗን ጽፈዋል። የጸሎት ሴት መሆኗን ጽፈዋል። በድንግልና ወልዳ በድንግልና እንደሞተችም ጽፈዋል። የቱ ጋር አምጣ እሱን። እመቤታችን ነው በድንግልና ጸንሳ በድንግልና እንደወለደች። በድንግልና እንደወለደች አምጣ። በድንግልና ጸንሳለች በድንግልና ወለደች ብሎ የሚል አምጣ። በድንግልና እንደወለደች መጽሐፍ ቅዱስ አይናገርም? በድንግልና እንደወለደች እኮ ብያለሁ እኮ። በድንግልና ወልዳለች። ድንግል ሆና ማለት ወንድ ሳታቅ በእሷ ጭን ውስጥ ሌላ ወንድ በሩካቤ ስጋ ሳይገናኛት ድንግል ሴት እንደሆነች ወልዳለች። ስትወልድ ግን በድንግልና ነው የወለደችው። በድንግልና የወለደችው እመቤታችን ቅድስት ድንግል አይደለም። ካለ አምጣ። በድንግልና እንደ ሰው ደምታ ምናምን የወለደችው አምጣ ምናምን። በደንብ ምን ላይ በማጸኗ አይደል እንደ ጌታ የተወለደው ወይስ በኦፕራሲዮን? ምን ላይ እሱ ምን ላይ መጽሐፍ ቅዱስ ላይ አለ? እሱ እንደዛ ነው። ቴንክ ዩ ዶክተር። ዘጸአት መጽሐፍ ላይ ምዕራፍ 12 ላይ ያወጣል።
ማነው ምዕራፍ 13 ዘጸአት 13 አያችሁ። ደምታ በማህፀኗ እንደወለደች እኮ አይደለም የሚነግሯቸው፣ ተወለደ ይላሉ እንጂ እንዴት እንደተወለደ እንኳን አይነግሯቸውም። ኢየሱስ ከውስጧ ሲወጣ በማህፀኗ ነው የወጣው። ኦኬ፣ በማህፀኗ ማለት ሴት ያላት ማህፀን አንድ ነው። በማህፀኗ ነው የወጣው። በትነት መልክ ወጥቶ ተገጣጥሞ ልጅ አልሆነም። ዘጸአት ስንት ነው ያልከኝ? ዘጸአት 13 ዘጸአት 13 ቁጥር ስንት? ቁጥር 1 እና 2 እግዚአብሔር ሙሴን እንዲህ ብሎ ተናገረው ከሚለው ነው። እሺ ምን ይላል? በእስራኤል ልጆች ምዕራፍ ቁጥር 2 በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማህፀን የሚከፈት በኩር ሁሉ ነው። የሚከፈት ሳይሆን የሚከፍት ምን ማህፀን የሚከፈት ሳይሆን ማህፀን የሚከፍት ለእኔ ቀደሰልኝ የኔ ነው ይላል። ምንን የሚከፍት ይላል? ምንን የሚከፍት ይላል? ማህፀንን ምን የሚል ማህፀንን የሚከፍት እንግዲህ ማህፀን ብሎ የሚለው ይቅርታ፣ እዚህ እህቶችም ቢኖሩ ምን ችግር የለውም። ማህፀን ብሎ የሚለው የሴት ማህፀን ነው አይደል? ከሰውም ከእንስሳም ነው የሚለው። የእንስሶቹም እዚሁ ጋር ይናገራል። ከእንስሳም የእንስሶቹን ማህፀን የሚከፍት ማለት ነው። ላም ብትሆን ላም ልጇን የምትወልደው በማህፀኗ በኩል ነው። የምትጠቃውም በማህፀኗ በኩል ነው። የምትወልደውም በማህፀኗ በኩል ነው። የምትሸናውም በማህፀኗ በኩል ነው። ስለዚህ ማህፀንን የሚከፍት ማለት የመጀመሪያዋ የጊደር ነው የምትባለው ከላሞች ማለት ነው። ጊደሯ በወይፈን ትጠቃለች፣ ከዛ ታረግዛለች። የመውለጃዋ ጊዜ ሲደርስ በማህፀኗ በኩል ነው። ልክ እንደ ሰው ማለት ነው። የሚፈሰው ነገር አስቀድሞ ይፈሳል፣ ከዛ ታምጣለች። በእነዚህ እጆቼ እኔ ብዙ ከብቶቻችንን አዋልደናል። ጭንቅላቱ ከነ እግሩ የፊት እግሩ ጨምሮ ጥጃው ይመጣል። ሲመጣ ቀስ ብለን ጎትተን አውጥተን እንራዳቸዋለን ማለት ነው ላሞቹ። ስለዚህ ያቺ ጊደር ስትጠቃ በመጀመሪያ ማህፀኗ የተከፈተው በሚጠቃት ወይፈን ነው። ኦኬ፣ ድንግልና የሚባለው ማለት ነው። ለእያንዳንዱ ለእንስሳውም ለሰውም እግዚአብሔር እንዲያርጎ ስለሰራ ማለት ነው። ኦኬ፣ ሲወለድ እና ይሄ ነገር እመቤታችንን ይገልጻል እያልከኝ ነው? ቆይ ይኸው ላሳይ ነው። መጽሐፍ ላይ ይኸው እየነገረን ከእንስሳም ከሰውም እኮ የሚላለ ሙሴ ማለት ነው። ከዛ አዲስ ኪዳን ላይ ደግሞ ሄድላለሁ ከማርያም ጋር እንዴት እንደሚያገናኘው ማለት ነው። ኦኬ፣ ከሰውም ከእንስሳም ማህፀን የሚከፍት ከሰውም ከእንስሳም ይላል። እንስሶች የተባሉት አሁን ላም ለመሆን ጊደር ናት። መጀመሪያ ጊደሯ ተጠቅታ ስትወልድ ነው ላም ተብላ የምትባለው። ያልወለደች ገና ልጃገረድ ተብላ የምትባላ ጊደር ትባላለች። በወንድ ያልተጠቃች ጊደር ነው የምትባለው። ተጠቅታ ግን የወለደች ልጆች የወለደች ላም ትባላለች። ያላረሰ ደግሞ ወይፈን ይባላል። ሲያርስ ወይ ደግሞ ሲቀጠቀጥ ዘር እንዳይተካ ተደርጎ ሲቀጠቀጥ በሬ ተብሎ ይባላል ማለት ነው። ኦኬ፣ ማህፀንን የሚከፍት ብሎ ያለው በግልጽ እኮ ተናገር። ከእንስሳ ማህፀንን የሚከፍት ከሰው ማህፀንን የሚከፍት ማለት ማህፀን ሲከፈት የሚከፈተው በመውለድም እንደገናም ደግሞ በመጠቃትም ጭምር ስለሆነ ማለት ነው። ለከብቶቹ ልክ እንደዛ ማለት ነው። ለሰው ልጅ ሲሆን ልጃገረድ ድንግል ሆና ማህፀኗ ይገረሰሳል ይባላል። በገጠር ንግግር ማለት ነው። ከተመኛውን ጭምር ማለት ነው። ሴት ልጅ ማህፀኗ ነው ድንግልና የሚገረሰሰው በምንድን ነው? አንዳንዶቹ በስራም ይሄዳል ብለው የሚሉት ነገር አለ። እኔ እዛ ላይ አላውቅም። እዚህ ላይ ማህፀን ስፔሻሊስቶች የሆኑ በደንብ ሊያውቁ ይችላሉ። ኦኬ፣ ግን አብዛኛው ሴት ድንግልናቸውን የሚገረሰሰው በማን ነው? በግዴታም ይሁን በውዴታ ተስማምተው ከተኙት ወንድ ጋራ በሚያደርጉት ሩካቤ ስጋ በዛ ሰዓት ላይ የማህፀን ግድግዳው ተሰብሮ ይገባል ማለት ነው። ያኔ ይደማሉ። ግልጽ እኮ ነው። ግልጽ ቁልጭ አድርጎ እኮ ነው መጽሐፍ የጻፈው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለው ቆይ ዶክተር ይህንን የግድ በመጽሐፍ ብቻ ሳይሆን በባህላችን ውስጥ ሁሉ ጭምር ይታወቃል። ኦኬ፣
እኔ ገጠር ሚዜ ሆኜ ስለነበር ሚዜ በምንሆንበት ሰዓት ላይ ሴቶች ካገቡ በኋላ በገጠርኛው ማለት ነው በሰርጉ ማግስት የደም ሸማ የደም ማረብ ተብሎ ይዞ ይኬዳል በባህላችን ማለት ነው። እንደዛ ከሌለባት ደግሞ ባለጌ ሴት ነኝ ተብሎ ወይ ባሏ ከበር አድርጎላት ከኖረ ትኖራለች፣ ካልሆነ ግን ወደ ቤተሰቧ ሁሉ ይመልሳታል፣ ቀጥቅጦ ደብድሞ ሁሉ ማለት ነው። ማለት ድንግልናዋን አጣው ብሎ ማለት ነው። ስለዚህ የሴት ልጅ ማህፀኗ የሚከፈተው በምንድን ነው? አንድ በወንድ ይከፈታል ማለት ነው። ሁለት ስትወልድ ደግሞ ማህፀን ይከፈታል። አሁን ስትወልድ ማህፀኗ ተከፈተ ተብሎ የሚባለው ለማን ነው? ለማርያም ብቻ ነው። ምክንያቱስ ማርያም ስትጸንስ ከወንድ ጋር ተገናኝታ የማህፀኗ ግርግዳ ፈርሶ በወንድ አይደለም የጸነሰችው። እንደዛው እንዳለ የማህፀኑ ግርግዳ ሳይነካ እንደዛው እንዳለ ጌታ መንፈስ ቅዱስ አጸነሳት ማለት ነው። ጌታ ስትወልድ በምን በኩል ነው የወለደችው? በማህፀኗ ነው። ጌታ ሲወለድ ጭንቅላቱ አልወጣም እንዴ? በሷ ማህፀን በኩል ወጥቷል። እጁ እግሩ አልወጣም እንዴ? ወጥቷል። ሲወጣ ያ የማህፀን ግድግዳን የዘጋው ነገር አይከፈትም እንዴ? ይከፈታል። ይኸው ማቴዎስ ማነው ዘጸአት 13:2 ላይ የሚናገረው ይህንን ነው። ይከፈታል። ስለዚህ ሴት ማህፀኗ ከተከፈተ ድንግልና ትባለች? አትባልም። ይህንን ሉቃስ ምዕራፍ 2 ላይ እንደዚሁ ይጠቀመዋል ማለት ነው። ወስዶ ማለት ነው። በጌታ ሕግ ይላል የሉቃስ የቃሉ ጻፊ ለከበረ ቴዎፍሎስ ሲጽፍ በጌታ ሕግ የሴትን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ ተጽፏልና ኢየሱስንም ማርያም ይዛ ወደ ቤተ መቅደስ ይዛ ሄደች ይላል። ኦኬ የማርያም በወንድ አይደለም ማህፀኗ ግርግዳዋ የፈረሰው። ኖ ወንድ አታውቅም ጌታን ሳትወልድ በፊት። ታዲያስ የማርያም ጌታን ስትወልድ የማህፀኗ ግርግዳ ተሰብሯል። 4 ነጥብ። ዘጸአት ላይ ያው ሉቃስ ላይ የት ዲና ያረጉታል? ይሄንን ጌታን ስትወልድ የወጣው ጌታ በጭንቅላቷ በኩል አይደል፣ በአፏ በጆሮዋ ቀዳዳ አይደለም የሚወጣው፣ በትነት መልክ አይደለም የሚወጣው፣ በኦፕራሲዮን አይደለም የተወለደው። የተወለደው አምጣን የወለደችው እንደማንኛውም ሴቶች አምጣን የወለደችው። ስትወልድ ደግሞ በማህፀኗ በኩል ነው የወጣው። በማህፀኗ ሲወጣ እጅና እግራችን ጭንቅላታችን በእናቶቻችን ማህፀን እንደሚወጣ ልክ እንደዛ ሆኖ ነው ጌታ የተወለደው። እናስ በዛን ሰዓት የማህፀኗ ግርግዳ ይፈርሳል። የማህፀኗ ግርግዳ ከፈረሰ ሴት ድንግል ትባላለች? አትባልም። 4 ነጥብ። ማለት እኔ እዚህ ጋር በቃ የተረዳሁት የትርጉም ጉዳይ ነው። ምክንያቱም ድንግል ማለት አሁን እመቤታችን በድንግልና ጸንሳ በድንግልና ነው የወለደችው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለበት ምክንያት ምንድን ነው? እና እመቤታችን አሁንም በድንግልና እንደወለደች ነው። ግርግዳዋ ፈረሰ። አሁን እዚህ ጋር የትርጉም ነው። አሁን አንተ እዚህ ጋር ዘጸአትን 13:2 እርሚ እናንተም በምትረጉሙትና ለእኛ ደግሞ የተማርነው ነገር እዚህ ጋር የተረዳሁት የትርጉም ነገር ነው። በቃ የትርጉም አለመረዳት ነው እንጂ እኔ በድንግልና አሁን እዚህ ጋር አሁን እኔ ነገርኩ በድንግልና ጸንሳ በድንግልና እንደወለደች ነው። አሁን እዚህ ጋርም እምልህ ነገር እርሚ ምንድን ነው? እመቤታችን ቅድስት ድንግል ማርያም በድንግልና ወልዳ በድንግልና ጸንሳ በድንግልና ወለደች ብሎ ነገር ነው። ግርግዳዋ ፈረሰ። አንተ እንደምትለኝ አሁን አንተ እዛ ጋር ያበራራው እንደ ሰውኛ ከሆነ ትክክል ነህ። እንደ ሰውኛ የሰው ልጅ የሚወልደው መጀመሪያ ግብረ ስጋና ግንኙነት አድርጎ ከዛ በኋላ ጸንሶ 9 ወር ምናምን ነገር ደምደምቶ ያ ነገር ፈርሶ ምናምን ነው። ግን ድንግል እንደዚህ ወለደች ወይ የሚለው ጥያቄ አንተ አሁን ያስረዳኸኝና እዚህ ጋር ያለው ቃል የሆነ ነገር ለእኔ አምሶ ኮንፊውዝ ስላደረገኝ ነው። እና እኔ ተማርኩት ነገርኩ። እኔ አሁንም እማምነው እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደወለደች ነው ማምነው። አንደኛ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ የት አለ እንደዛ የሚል? ቆይ ዶክተር እየቆይ ሳቸኩል አንተና ረጅም ታወራ እኔ ረጅም ስላወራው የት አለ? በድንግልና መጸነሷ መጽሐፍ ቅዱስ ይነግረናል። በድንግልና ወልዳለች ብሎ የሚለው ክፍል አለ። እመቤታችን በድንግልና መጸነሷ እናውቃለን። ድንግል ትጸንሳለች ብሎ ኢሳያስ ትንቢት ስለተናገረ ምዕራፍ 7 ቁጥር 14 ላይ ምረናል። ግን እኔ አሁን ነገርኩህ እኮ ቅድም ተናግሬያለሁ። አሁን እንደዚህ ነገር አምጣ ብትለኝ አምኖት ሬዲ ፎዛት። እኔ ግን አሁን አንተ በሰጠኝ ድቤት ሌሎች ሰዎች ጠይቅ። እሺ ዶክተር አሁን አንተ ማሳየት ባትል ምናልባት መጽሐፍ ቅዱስ ገና እየተማርክ እያነበብክ ስለሆነ ሶሪ። ግን ለዚህ እዚህ ያሉ ኦርቶዶክሳውያንን ግቡና በላቸው፣ እዚህ ቤት ግቡና
እኔ ተምሬም ሆነ ምንም ሆነ በድንግልና መጸነሷ እናውቃለን። በድንግልና መውለዷን የሚያሳዩን ነገር ካለ ግን ይንገሩን።